አረ ለውጥም አለ። ዋው ሄርሜላ ፎክራም አልቀረች። የእውነቴን ነው ተናግራም አልቀረች። በተግባር አደረገችው። አብርሽም በእጁ አስገባችው። የራሱ አደረገችው። በቃ እንደፈለገች በቃ ታሽከረክረዋለች፣ ትነደዋለች፣ በቃ ትሾፍረዋለች። አይገልጸውም። ዋው ዛሬም እንግዲህ አብረው ነው ያሉት፣ አንድ ላይ ነው ያሉት። በጠዋቱ አብረው አድረው ጠዋት ሲነጋ እንግዲህ ፈጣሪያቸውን እያመሰገኑ ከወፎች ጋር እየዘመሩ እንደውም ዛሬ ማለት ነው የሚገርማችሁ በጣም እየዘፈነላት ነበር በራሱ ድምፅ፣ እሷም እየተቀበለችው ነበረ። ዋው እንግዲህ ሩታ አበቃላት፣ አለቀላት። በቃ ይገርማል። እንግዲህ አንድ ሴት ከወለደች ያው ተፈላጊነቷ ብዙም አይደለም። በቃ ወለደች፣ ልጇን እዛ ቁጭ ነው ማለት ያለባት እንጂ እንዴት ነው ወጣ ብላ እንደዚህ በቃ እንደ ሄርሜላ ፈራ ፍትት ምናምን ልትል የምትችለው? አይሆንም እንዴ! ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ የሚባል አባባል አለና ጅብ ከሄደ ውሻ ጮኸ። እና የኛ የሆነን ነገር አጥብቀን ካልያዝ ነው ነገራቶቹ ከእጃችን ከቁጥጥራችን ውጭ ከሆነ በኋላ የኔ የሆነ አትሆን መከራከር፣ መገላገልም፣ መጨቃጨቅም መቧጨቅም አይጠበቅብንም። ጋሽዬም እንግዲህ እየመጣ ከልጁ ይልቅ እያጠፋ ያለው ልጁ ነው፣ እየተሳሳተ ያለው ልጁ ነው፣ ከትዳሩን እያበላሽ ያለ ልጁ ነው፣ ለተመልካች የማይሆን ነገር እያስተማረ ያለው ልጁ ነው። ግን ሩታን ነው መጦ ባክሽን ልጄ ምናምን የሚለውና አንዳንዴ እኔ እናደዳለሁ። በቃ አንዳንድ ሰው በእርግጥ የሚያቀርበውን ሰው ነው ሊመክር የሚችለው ወይ ደግሞ የሆነ ይሰማኛል ወይ ደግሞ በቃ የሆነ ይረዳኛል ብሎ የሚያስበውና የሚመክረው አውቃለሁኝ። እሱን ግን በቃ 10 ጊዜ ሩታን ሲሉ በቃ የሆነ ነገር ነው እየደበረኝ ያለውና ጋሽዬ መጀመሪያ የራስዎትን ልጅ ነው መቅጣት ወይም ደግሞ ማናገር ማያዳግም ውሳኔ፣ ማያዳግም እርምጃ፣ ማያዳግም ነገር ተናግሮ በመለስ ካልሆነ ደግሞ ዝም ማለት ይሻላል እንጂ ሩታን በየሰዓቱ እየሄዱ አንዴ ኧረ በስመ አብ እኔ አሁን ይኸውላችሁ ሄርሜላና አብርሽ አንድ ላይ በመሆናቸው በጣም ደስተኛ የሆናችሁ ብዙ ሰዎች አላችሁ። ለምን አብርሽ ፈገግ ሲል ደስተኛ ሲሆን አለ አይደለ ከጭቅጭቅ ከጩኸት ከጭቀት በቃ ወጦ እንደምታዩት ከጓደኞቹ ጋር ከሄርሜላ ጋር ፈታ እያለን ያለው ይሄ በጣም የማይገኝ አንዳንዴ እያንዳንዷን ደቂቃ እያንዳንዷን ሰከንድ ተደስተንባት ካላለፍን በቃ ነገ ምን እንደሚያጋጥመን ነገ ምን እንደምንሆን አናውቅም። እና በእያንዳንዱ ሰዓታችን ደስታችን ነው መፈለግ ያለብን። ደስታን ከሚሰጠን ሰው ጋር ነው መሆን ያለብን። ኑሯችን ህይወታችን ከሚቀይርልን ሰው ጋር ነው መሆን ያለብን። ይህ ማይካድ ሀቅ ነው፣ ሁላችን የምናውቀው ነገር ነው። እና እዚህ ጋር ታዲያ ሩታስ ምን ትሆን? አብረሽ እንግዲህ ከሄርሜላ ጋር ሄዷል። ሩታን በእርግጥ እንደማትፈልገው ነው እየተናገረች የምትገኘው። ውስጧ ቢፈልግም ቢያምንም ቢፈቅድም እንደምንም ብላ ትዳሯን በእጇ ከማስገባት ይልቅ ከሌላ ሰው ጋር ልተጋብታ ይባስ ብላ አላደለ በዘፈን መሰዳደብ ምናምን ጀምረው ነበረ። ምንድነው ሌላቸው የፈለኩት ነገር ሩታ ላይም ጥፋት አለ፣ አብርሽ ላይም ጥፋት አለ፣ ሄርሜላ ላይም ጥፋት አለ። እውነቱን ንገሪኝ ካላችሁኝ በእርግጥ እኔ አሁን ላይ በአብርሽና በሩታ ህይወት ደክሞኛል። የሆነ ስነግራችሁ ብዙ ሰውም ሰልችቶት ደክሞት አስጠልቶታል። ግን እነዚህ ልጆች እንደዚህ መስመር ስተው እንዲሄዱ ማለት ለእኛ ትዳር ምን እንደሆነ መጥፎ ነገሩን ውስጣችን ላይ እያስቀመጡ ወይ ደግሞ ፍቅር ማለት በቃ የሆነ ሰዓት ላይ እንዲህ በጣም ተዋደው ከዛ የሆነ ሰዓት ላይ ደግሞ ሁሉ ብትንትኑ እንደሚወጣ በቃ እኛ ምንም መተማመኛ እንዳይኖረን ማለት ነው። አሁን በአብዛኛዎቻችን ያላገባንን የእነሱን ቪዲዮ የምንከታተልና በቃ አላደለ የሆነ ሰዓት ላይ ህይወታችን እንደሚበላሽ የሆነ ሰዓት ላይ የሆነ ነገር እንደሚያጋጥመን በቃ ያንን ነው እያስተማሩን እያሳዩን እያሉት ማለት ነው። ግን እኔ አሁን አብርሽ ከሄርሜላ ጋር በመሆኑ ጥፋት አለበት ወይ ለሚለው ጥፋት የለበትም ብዬ ነው የማምነው። አሁን ላይ ራሴን ቁጭ ብዬ ስፈትሽ ስጠይቅ ማለት ነው እኛንን ያልሆነ ነገር ሲሰራ እንደዛ ነው እንደዚህ ነው እያልን እልህ አጋብተ ነው እሱም መስመሩ ስቶ ሌላ ታሪክ ውስጥ ሌላ ዓለም ውስጥ የገባው። እኛ ጥሩ ያልሆነ ነገር ሲሰሩ ወይ ባለማየት ሊሆን ይችላል ወይ ደግሞ ጥሩ ኮሜንት በመጻፍ ሊሆን ይችላል ያንን ነገር ብናስቆመው ገና ከጅምሩ ባስቆመ ነው ቢሆን ኖሮ ጥሩ ነገር ነበረ። ግን አንድን ሰው ስንወደው ስናከብረው ያ ሰው የሚሳሳት አይመስለንም። እግዚአብሔር ምስክሬን እኔ በጣም የተረዳሁት ነገር ልንገራችሁ፣ ምንም አያስጨንቀኝም። ሩታም ፈልገው ነው ማለት ትዳሯን መመለስ ብትፈልግ በጣም ብዙ እድሎች ብዙ ቻንስ ነበራት። አብርሽም ሆን ብሎ ነው ይህንን ነገር እያደረገው የሚገኘው። በቃ ተመልካችን ለማበሳጨት፣ ለማናደድ፣ ለማነጫነጭ ነው። ሄርሜላም ከአብርሽ ጋር በደንብ ገጥማለች። በቃ የሆነ እንደፈለገች ነው የምታደርገው ምናምን እንደፈለጉ ነው እየሆኑ የሚገኙትና እግዚአብሔር ይመስገን እድሜ ለዚህ ዩቲዩበር በቃ ምንም የሚጎድልባቸው ነገር የለም ምናምን ደስ ይላል። ጥሩ ነገር ነው፣ ጥሩ ላይ ናቸው። እና
እኛ ነን መጥፎ ነገር ሲሰሩ ሰዎችን እየደገፍን ስለምንወደው ያ ሰው መጥፎ ነገር እየሰራ እያየ ነው ተው እንደዚህ ጥሩ አይደለም፣ ይሄ መጥፎ ነው፣ ይሄ እንደዚያ ብለን መናገር ስንችል እሰይ ደግ አደረገ፣ በሱ አልተጀመረ ወይም ደግሞ እሱ ምን አጠፋ ምናምን ብላችሁ ስለደገፋችሁት ነው። አብርሽ እንግዲህ ሄዶ እንደምታዩት ሚስቱን አስረግዞ አስወልዶ አስቀምጦ ሌላ ሴት ጋር እየሄደ እየተሳሳመ የሚገኘው። ተውት፣ እሱ ይሄ ውሸት ነው። በነገራችን ላይ አብርሽ መድኃኒዓለምን ነው የምላችሁ እንደዚህ አይነት ጅል አይደለም። እንደዚህ አይነትም ስብዕና ያለውም ሰው አይደለም። አስባችሁታል? የጋሽዬ ልጅ ነው። እንደዚህ አይነት ብልግና አያደርግም በተአምር ማለት ነው። ግን ሆን ብሎ ሩታን ለማበሳጨት፣ ሩታን ለማናደድ እንዲሁም ደግሞ ተመልካችን በተለይ ለተመልካች ጋር በጣም ከባድ እልህ ውስጥ ገብቷል እና እሱ ደግሞ እልህ መጋባቱ ጥሩ ነው። አንደኛ ይሁላችሁ መጥፎ ነገር ሲሰሩ ነው አይደለ ቪዲዮአቸው የሚበዛው ወይ ደግሞ ያልሆነ ነገር በቃ ያልሆነ ታሪክ ፈጥረው ሲመጡ ነው ቪዋቸው የሚበዛው። ስለዚህ አብርሽ ምንድነው የሚፈልገው? ቪው እይታ ነው አይደለ? ስለዚህ እናንተ ደግሞ መጥፎን ከሆነ አብዝታችሁ የምታዩት በቃ ቀጠለበት። እሱን እናንተ ናችሁ በቃ ስርዓት መንገድ እንዲስት ስርዓት እንዲያጣ ያደረጋችሁት እና ሆን ብሎ አብርሽ ተመልካችን ለማናደድ ለማበሳጨት ያደረገው የሄደው በቃ ርቀት ነው የእውነት ለመናገር ማለት ነው። ሌላ ምንም ተንኮልም ክፋትም የለበትም። እርግጠኛው የምነግራችሁ ነገር ነገ ብዙ ታሪክ ሊፈጠር ይችላል በእርግጥ ምክንያቱም አሁን አንዴ ውሸቱን ስለጀመሩት ወይ ደግሞ በቃ እልህ ስለተጋቡ ከተመልካች ጋር ሌላ ታሪክም ይዘው ሊመጡ ይችላሉ። ይስሩ፣ ጥሩ ነው እንዴ። ቁጭ ብላችሁ እኮ እናንተ ቪዲዮን እስከ መጨረሻው አይታችሁ ወጣችሁ ምንዳምን ተሳድባችሁ የምትሄዱ ሰዎች እኮ ናችሁ። ከነ ሙሉ እያደረጉት ያሉት ነገር ሙሉ በሙሉ መጥፎ ነው ወይ ደግሞ ትክክል አይደለም ብላችሁ ካመናችሁ ያንን ቪዲዮ አትገቡም አታዩትም ነበር። ግን ይሄንን ቪዲዮ አይታችሁ ላይክ አድርጋችሁ ሼር አድርጋችሁ ሰብስክራይብ አድርጋችሁ እየወጣችሁ ታዲያ ሰብስክራይብ ቪው ከጨመረ ሌላ ምን ይፈልጋል? ይሄንን ነው ልላችሁ የምችለው። እና አብርሽ እንደዚህ አይነት ደነዝም አይደለም እንደዚህ አይነት ድንጋይም አይደለም። ከሄርሜላ ጋር እንደውም ሲባል የሰማሁት እኔ ዘመዱ ነገር እንደሆነች ነው እየተረዳሁት። ግን ዘመዱ ብትሆን ደግሞ ጋሽዬ በዚህ ልክ ዝምታ ያበዛል ብዬ አላስብም። ብቻ ግን እሱን የምናጣራ ይሆናል። ባናጣራ ምንም የሚመጣ ለውጥም የለም። ለማንኛውም አንድን ሰው ጥሩም መጥፎ የምናደርገው እኛ ተመልካቾች እንደሆንን 100% በአብርሽና በሩታ አይቻለሁኝ። መስመር እንዲስቱ የምናደርጋቸውም እኛ እንደሆንን በደንብ ተረድቻለሁና ሄርሜላ ያው ተመልካች ለሷ ያለውን አመለካከት ታውቃላችሁ አይደለ? ሩታን የሚወዷትን ሰዎች የሚጽፉላት ለሄርሜላ ኮሜንት ምንን ብለው እንደሆነ ስለምታውቅ አብርሽን ታቅፈዋለች፣ ትስመዋለች፣ ትተሻሸዋለች ምናምን ነገር እና ይሄ ነገር ነው አሁን ላይ ብዙ ሰው እየደመደመ ያለው። ሴት ልጅ ለካ ከወለደች የሚፈልጋት ሰው የለም ብላችሁ እያመናችሁ ነው ያላችሁት። እንደዛ የሚባል ነገር የለም። ሴት ልጅ ሁሌም ተፈላጊ ናት። ሩታ ደግሞ እንደምታያት አሁን ላይ በጣም እየወፈረች እያማረባት ቆንጆ እየሆነች ነው የመጣችሁ። ይበልጥ እንደውም ከወለደች በኋላ ማለት ነው እና ከመውለድ ጋር የሚያገናኘው ነገር የለም። ግን አንድ ሴት ደግሞ ማለት ነው እኔ ከሩታ ትምህርት አለው ብዬ የማስበው አንድ ሴት ልጅ አለ አይደለም ነገራቶቹ ከቁጥጥሯ ውጪ ከሆኑ በኋላ ማለቃቀስ፣ ወደዛም በዚህም በዛም ሽምግልና መቀበል፣ መላክ፣ መውሰድ፣ መምጣት፣ ማውራት ምናምን ሳይሆን መጀመሪያ በእጃችን እያለ ወይ ደግሞ አጠገባችን እያለ ያ ሰው ዋጋው ሊገባን ይገባል። ወይ ደግሞ ያንን ችግር ፈትቼ እንዴት ነው ትዳሬን መሰብሰብ ኑሮዬን መኖር የምችለው ብለው መነሳት ነው እንጂ ተጋብቶ እሱ አንድ ጥፋት አጠፋ እኔ 5 ጥፋት ላጥፋ፣ እሱ እንደዚህ ያደረገ እኔ እንደዚህ ላድርግ የሚባል ነገር ከሆነ ትዳር እንደምታዩት ነው። የአብርሽና የሩታ ፍቅር የት ይደርሳል ተብሎ ነበር። የት እንዳለ እያያችሁ ነው አይደለ? እዚህ ደረጃ ላይ ደርሷል። እንግዲህ ልጁ ጋር ሚስቱ ጋር እዚህ ቦታ ላይ በእርግጥ ከዚህ በፊት አብረው መጣው ነበር ከሩታ ጋር ካስታወሳችሁና ሄርሜላም እንግዲህ ጓደኞቹን ሰብስባ አንድ ላይ ሄደዋልና እዚህ ቦታ ላይ ቢያንስ ሩታን አምጥቶ 9 ወር ሙሉ ተሰቃይተሻል፣ እንዲህ ብለሻል፣ እርግዝናውም ነበረ፣ ከኔ ጋር የነበረው ነገርም ሰላም አልነበረም። ስለዚህ አሁን ሰላም እንሁን ብሎ ከልጁና ከሚስቱ ጋር ሆኖ ጥሩ ጊዜ ማሳለፍ በሚችልበት ጊዜ ሌላ ሴት ጋር ሄደ። በቃ ደስታን ፈለገ። በቃ መጨናነቅ መወጣጠር አልፈልግም ብሎ ሄደ። ይሄ ደግሞ ክፋት የለውም እና ለማንኛውም ያው አትናደዱ። ተመልካቾች በጣም ተበሳጭታችሁ ምናምን ያዩዋችሁ ነበር። አንዳንዴ አለማየትም ደስ ጥሩ ነው። በቃ ይሻላል ሰላም ከሰጣችሁ ዝም ማለት እና አብርሽ ይሄን ያህል ሞኝ አይደለም። የሚሰራውን ጠንቅቆ ያውቃል። ተመልካች ምን እንደሚወድ ምን እንደሚጠላ በደንብ ያውቃል። የምሬን ነው የምላችሁ። እስኪ ከሄርሜላ በእርግጥ ሩታ የሌለችበት ነገር ሁሉም ነገር አያምርም። ግን እየተናደዳሽም እየተበሳጨሽም ሁላችሁም ማለት ነው ይሄንን ቪዲዮ ታያላችሁ። ስለዚህ ምን አገባው? እሱ መፖሰት ነው የፈለገውን በቃ እንደፈለገው ነው።
በቃ ከእናንተ ጋር እኩል በኮሜንት ያለውን ነገር ያህል ቁጭ ብሎ እያንዳንዷን ኮሜንት ያነባል። ስለዚህ በእልህ ተጋብቶ እዚህ ደረጃ ላይ ደርሷል። እንግዲህ አይዞ ብለን ደግሞ እኛን እዚህ ደረጃ ላይ እንዲደርስ የሚያደረግ ነው እንጂ ባይሆን ኑሮ ብንቆጣው፣ ትክክል እንዳልሆነ ብንነግረው፣ ብንመክረው እዚህ ደረጃ ላይም ባልደረሰ እልህ ውስጥም ባልገባ። ሩታን ብትሆን ይሄን ያጨብጭባ ባዶዋን ብላ አትቀርም ነበረ። ያኔ በሰዓቱ ያለውን ችግር ብትፈታ ወይ ደግሞ ብትሸነፍ በቃ ይሆናል አይደል? ለትራሯ የእውነት እሷ ጥፋቱን መቁጠር ነው እንጂ ለማስተካከል እየሞከረች አልነበረም። በእርግጥ ብዙ ነገር ችላለች። አዎ ብዙ ነገር ችላ አልፋለች። ማንም ሊያሳልፈው የማይችለውን ነገር በቃ ችላ አሳልፋለች። ግን ቢያንስ ትዳሯን መሰብሰብ ነበረባት። ቢያንስ በሰዓቱ ብልጥ መሆን ነበረባት። ከሄርሜላ በልጣ መገኘት ነበረባት። ግን ሊሄድ ያሰበን ልብ ደግሞ አትሄድ ማለት ትርፉ ማስረፈድ ነው የሚሆነው። ጋሽዬ ደግሞ እኔ ማስተካከል ባለብኝ ነገር አስተካክላለሁኝ፣ በግድ አስገድዷለሁ አይነት ነገር ነው እያለ የሚገኘው። ምንም አይቻልም። አብርሽ እኮ አሁን 18 ዓመት ሞልቶታል፣ አልፎታል፣ ሂዷል፣ ወጧል፣ ብዙ ነገሮችን አይቷል፣ ብዙ ነገሮችን ተምሯል። እና አሁን ላይ ጋሽዬ ምንም ነገር ቢለው ምንም የሚሰማ አይመስለኝም። ጋሽዬ ተቆጥቶትም ተናዶ ተበሳጭቶበት በሆነ ነገር በቃ አስገድዶት አምጥቶትም ከሩታ ጋር ቢሆን ጥቅም የለውም። ዋናው ልቡ እንዲመለስ ስርዓት እንዲኖረው ከሩታ ጋር ያለው ነገር እንዲያስታውስ እንዲያስብ ነው እንጂ ጋሽዬ መጦ ተቆጣው አልተቆጣው ፈጣሪ ራሱ መጦ እና ሩታ ጋር ሂድ ቢለው መሄድ ካልፈለገ አይሄድም። በነገራችን ላይ ማለት ነው እንኳን ጋሽዬን ማለት ነው ማንም በቃ ፈጣሪ እንኳን ወርዶ መጦ ና ሂድ ቢለው አይሄድም። ልቡ ከሄደ ማለት ነው። ዋናው ልቡ መመለሱ ነው። እና ጋሽዬን ያውን አብርሽን ተናግሮ የመልሰው ምናምን የሚለው በእርግጥ መናገሩ አይከፋም፣ ጥሩ ነገር ነው። ትዳሩን ይሰብስብ፣ ከልጁ ጋር ይኑር። ከልጁ ጋር እያንዳንዱን ሰከንዱን እያንዳንዱ ደቂቃውን ነገ በቃ ልጄ ማለት ብቻ ሳይሆን በቃ ከሩታ እኩል ኃላፊነት አለበት የማሳደግ፣ ከሩታ እኩል የመልፋት ኃላፊነት አለበት። ሕፃን ልጅ ሲወለድ ታውቃላችሁ፣ ሌሊቱ ሙሉ አትተኙም፣ እሪስን ነው የሚያድረው። ስለዚህ ይህንን ቻሌንጅ ራሱን ማየት አለበት እንጂ ነገ ካደገ በኋላ ልጄ ብሎ እጅ ይዞ እየጎተቱ መሄድ ምንም አባትነት አያስብልም። ይህንን ነው ልል የምችለው። አንድ ላይ ሆነው ልጃቸውን የሚያሳድጉበት መንገድ ይፈጠር። ግን ይሄ የሚሆነው ልቡ ፈቃድ ሲኖረው ነው። ልቡ ፈቃደኛ ሲሆን ነው እንጂ ተለምኖ መጦ ትዳር አይሆንም። ሁሌ ልመና፣ ሁሌ ጭቅጭቅ፣ ሁሌ ሽምግልና፣ ይሄ ኑሮም ህይወትም ትዳርም ፍቅርም ሊሆን አይችልም። በማናችን ቤት አንድ ሰው በቃ አስገድደ ነው እኛ ጋር እንዲኖር ማድረግ አንችልም። ስለዚህ አሁን እኔ ልናገር የፈለኩት ነገር ምንድነው? አንደኛ ተመልካቾች አትናደዱ። አብርሽ በሚያደርገው ነገር ሆን ብሎ ነው። በሩታና በተመልካች ስለተናደደ ለውስጥ ተጋብቶ ነው እንጂ ይህን ያህል የወረደ አራስ ሚስቱን ቤት ቁጭ አድርጎ ጥሎ ሄዶ እንደዚህ አይነት በደል ወይ ደግሞ እንደዚህ አይነት ብልግና ይሰራል ብዬ አላስብም። ምክንያቱም ከዚህ በፊት እናውቀዋለን። አብርሽ እኮ አብሮን ማለት ነው ያደገ አይደል እንዴ? ብዙ ታሪክ እኮ እናውቃለን። የሆነ ነገር ሊሳሳት ይችላል፣ ግን በዚህ ልክ ተሳስቶ አስቀያሚ ነገር ሊያደርግ አይችልም። እያንዳንዱ የሚሰራትን ነገር የሚለቃትን ነገር ለይቶ የሚያቀሰው ነው። የምሬን ነው ምላችሁ። የሰው መከፋት የሰው መጎዳት የማይፈልግ ልጅ ነው፣ ግን እልህ ውስጥ የገታት ነው። በቃ ሌላ ታሪክ ውስጥ እንዲገባ ያደረግነው እኛ ራሳችን ተመልካቾች ነን። ወደ ራሱ እንዲመለስ ብንቆጣው ኖሮ ያኔ መስመር አይስትም ነበር። ለማንኛውም ከሄርሜላ ጋር የነበረው ነገር እንግዲህ እንደምታዩት አብረው ነው ያሉት፣ እየተዝናኑ ነው። መዝናናት ጥሩ ነው። ወጣትነትን በአግባቡ ተጠቀም። ግን ቢያንስ ለተመልካችም የሚመጥን ነገር ብትሰራ ለአንተም በቃ ለስብዕና ነገ ልጅ ተወልዶ ይህን ቪዲዮ ሲያየው የሚኮራበት የሚዝናናበት የሚደሰትበት ቢሆን የተሻለ ነው ብዬ ነው የማስበው። አሁንም እኔ ሄርሜላና አብርሽን ከመስደብ እቆጠባለሁኝ። የነበረኝ ሀሳብ አስተያየት ይሄንን ይመስላል። እንግዲህ ጋሽዬ ያው የሆነ ነገር ያደርጋል ብዬ ተስፋ አደርጋለሁኝ። እሱን ደግሞ ቀጣይ አብረን የምናየው ይሆናል። ለማንኛውም የሚሆነውን ነገር ዝም ብሎ ከማየት ውጪ ምንም የምንፈጥረው የምንጨምረው ነገር የለም። ግን እኔ እንጃችን ልጅ ቂጧ ላይ ማለት ነው የሆነ ብረት ታጉሉና መቀመጫዋ ላይ ከተቀመጠችው ትኩስ ማድረግ ነበረ። ስትቀመጥም ስትቆምም ስትሄድም በቃ ይህንን ነገር እያስታወሰች በቃ ይሆናል አይደል ስርዓት እንድትይዝ ይሆን ነበር። ይገርማል። ምን ይደረግ እንግዲህ።